የታዳጊ ወጣቶች የኢትዮጵያ ፕሪሚየር ሊግ ጀምሯል። በሐዋሳ ከተማና በአዲስ አበባ ከተማ ነው ውድድር እንደሚካሄድ የሚታወቀው። የአዲስ አበባው ለአንድ ሳምንት ገፋ ተደርጓል። በሐዋሳ የሚደረገው ውድድር ግን በትናንትናው ዕለት ሁለት ጨዋታዎች ተደርገዋል። ፋሲል ከነማ ከሐዋሳ እንዲሁም ሲዳማ ቡና ከሀዲያ ሆሳዕና ጋር ጨዋታቸውን አድርገዋል። ሀዲያ ሆሳዕናና ሲዳማ ቡና ያደረጉት ጨዋታ ነበር መክፈቻ ጨዋታ የነበረው። ሲዳማ ቡና እንደሚታወቀው ያምና የውድድሩ አሸናፊ ነበር ከሀዲያ ሆሳዕና ጋር። ሀዲያ ሆሳዕና ይታወቃል ከዚህ ቀደምም ብርቱ ተወዳዳሪዎች ወይም ብርቱ ተጫዋቾች ያሉበት ቡድን እንደሆነ ይታወቃል። በምድቡ ላይም የሚያሳየው ጠንካራ አቋም ከዚህ በፊት ተከታታይ 2 ዓመት ላይ አሳይቷል። በትላንትናው ዕለት ከጠንካራው ሲዳማ ቡና ጋር ያደረገውን ጨዋታ 3-2 አሸንፏል። ለሀዲያ ሆሳዕና ግቦቹን ኢያሱ ሰላሙና በረከት ሽፈራው ማስቆጠር ችሏል። በረከት ሽፈራው 2 ግቦችን ማስቆጠር ችሏል። ፋሲል ከነማ ከሐዋሳ ከነማ ጋር ያደረጉት ጨዋታ ደግሞ 1-1 ተጠናቋል። የምድብ ላይ ነው ውድድሩ በሐዋሳ የተካሄደው። ያው የአዲስ አበባው ለአንድ ሳምንት ተራዝሟል። ያው በሜዳ ምክንያት ይመስለኛል የገለ የተገለጸው። የሐዋሳው ጨዋታ 2 ተካሂዷል። የአምናው ሻምፒዮን ሲዳማ ቡና በሜዳው ያው ሐዋሳ ስቴዲየም እንደተካሄደ ያው ባለሜዳ ነው ሊሆን የሚችለው። የሜዳ አድቫንቴጅ ከደጋፊ ጋር ጭምር ያገኛል። ሀዲያ ሆሳዕና ወጣት ቡድን ደግሞ የአምናውን ሻምፒዮን ላለፉት 2-3 ዓመታት አሰልጣኝ ማናዘዋል ከያዘ በኋላ የዋንጫ ተፎካካሪ ቡድን እንደሆነ ይታወቃል። ሀዲያ ሆሳዕና ማጠቃለያ ውድድሮች ላይ ምን ያክል ውጤታማ ነው የሚለው እንዳለ ተተረው በውጤት ደረጃ ጥሩ እንቅስቃሴ የሚያደርጉ ስፖርተኞችን እየተመለከተ እንገኛለን። 3-2 ነው ማሸነፍ የቻለው። 5 ግብ ተቆጥሮበታል ጨዋታው ላይ። በመጀመሪያ አጋማሽ ነበረ ብዙ ጥሩ እንቅስቃሴ ማድረግ የተቻሉት። በረከት 2 ግቦችን ሲያስቆጥር በሁለተኛው አጋማሽ ኢያሱ ነው የመጀመሪያውን ጎል ያስቆጠረው። ከዛ በረከት ሽፈራው አንበሉ አማካይ ክፍል ተጫዋች ነው ምናምን ብዙ ግቦችን ሲያስቆጥር ለቡድኑ ደግሞ ወሳኝ ጨዋታዎች ላይ ግቦችን አመቻችቶ ሲያቀብል እናስታውሰዋለን። በረከት 2 ግቦችን አስቆጥሯል። ኢያሱ የመስመር አጥቂው ኢያሱ ወይም ሜሲ በቅጽል ስሙ ሜሲ ተብሎ የሚጠራው እነዚህ ልጆች ያለፉት 2-3 ዓመታት ከቡድኑ ጋር ቆይታ ያደረጉ ተስፋ ያየነባቸው ወደፊት ደግሞ ክለቡን በዋና ቡድን ውስጥ ማገልገል የሚችሉ ተስፋ ያየነባቸው ልጆች ናቸው። ቡድኑ የመጀመሪያው ሳምንት 3 ነጥብ እንዲያገኝ 2 ግብ አስተዋጽኦ አድርጓል። 2 ግቦች ተቆጥረውበታል። አሰልጣኝ ማናዘዋል ብዙ የጠንካራ ተከላካይ መስመር ነው የሚገነባው። በትላንትና ጨዋታ 2 ግብ መቆጠሩ ምናልባት ጠንክሮ ቀጣይ ጨዋታዎች ላይ ጠንክሮ ተከላካይ መስመሩ ላይ መስራት እንዳለበትም ጭምር ምልክት ነው። ተመርቶ ነበር። ከዛ በኋላ ካምባክ አድርጎ ነው ጨዋታውን 3-2 ማሸነፍ የቻለው። ከ20 ዓመት በታች ውድድሮች ብዙ ጊዜ ተጫዋቾችን ከውጤት ባለፈ ተጫዋቾችን ማብቂያ መሆን አለበት ብዬ አስባለሁ። ወሳኝ ነጥብ ይመስለኛል። ሀዲያ ሆሳዕና የሚሆን ሲዳማ ቡና ከውጤቱ ባለፈ ዋንጫ ከማንሳት ባለፈ ለዋናው ቡድን ምን ያህል ተጫዋቾች አበረከተ፣ ከዋናው ቡድንም ባለፈ ደግሞ በሌሎች አካባቢ ላይ ለሚገኙ ክለቦችስ ምን ያህል ተጫዋች አበረከተ፣ ዋናው መሰረታቸው ይመስለኛል። በመከታተል ላይ የምትገኙ ተመልካቾቻችን ከሀዲያ ስፖርት መሰናዷችን ነው። ከመሸጋገሪያ በኋላ ስንመለስ ከሀዲያ ሆሳዕና ዋና አሰልጣኝ ካሊድ መሐመድ ጋር በስልክ ቆይታ የምናደርግ ይሆናል። ቀጥታ የስልክ መስመራችን ላይ የሀዲያ ሆሳዕና ዋና አሰልጣኝ ካሊድ መሐመድ ይገኛል። አሰልጣኝ ካሊድ ከኛ ጋር ቆይታ ልታደርግ ስለወደድክ ከልብ እናመሰግናለን። እኔም ከልብ አመሰግናለሁ። አሰልጣኝ ካሊድ ያው ሀዲያ ሆሳዕና እንደሚታወቀው በመጀመሪያ ዙር ውድድር 19 ጨዋታዎችን አድርጎ 7 ተሸንፎ 6 አቻ እንዲሁም 6 ድል አድርጎ በ24 ነጥብ የመጀመሪያ ዙሩን አጠናቋል። አጋማሽ ሊሆናችሁ ነው በደረጃው ሰንጠረዥ ያጠናቀቃችሁት። የመጀመሪያ ዙር የውድድር ዓመት ምን ይመስል ነበር ከሚለው ጥያቄ እንጀምር። ኦኬ፣ በዚህ በ19 ጨዋታዎች ውስጥ ያው 24 ነጥብ ሰብስበን እንግዲህ 10ኛ ደረጃ ላይ መጨረሳችን ያው በአጠቃላይ መካከለኛ ደረጃ የሚባል ውጤት ነው። የውድድሩ መጀመሪያ ላይ ያው ያቀድነው ከዚህ በላይ መሆን ነበረበት። ቢያንስ ከዛ በላይ ከ6 በላይ ሆነን መጨረስ ነበረ ሀሳባችን የነበረው። ያም ሆኖ ግን ያው ያንን ማሳካት አንችልም። ግን በነበሩት አንዳንድ ያው ሂደቶች ውስጥ ያው ውድድር ጫና አለ። እያንዳንዱ ሂደቶች ውስጥ ያንን ያሰብነውን መሄድ አልቻልንም። ስለዚህ ውጤቱ ፍጹም አጥጋቢ ነው ማለት አልችልም። ግን ያው ከብዙ ችግሮች ጋር ተያይዞ ግን ሲመዘን በመካከለኛ ደረጃ ነው ብዬ ነው የማስበው። በመጀመሪያው ዙር ጉዟችሁ ላይ የውጤት ወይም ደግሞ ኮንሲስተንሲ ችግር ብዙ የተመለከትን ነበር። በተከታታይ ጨዋታዎች ላይ ድል ማድረግ፣ ከዛ በኋላ ደግሞ ሽንፈት። ይህን እንዴት ገመገማችሁት እንደ ኮቺንግ ስታፍ? በቀጣይ በምን አይነት መንገድ ለማስተካከል አቅዳችኋል? እንግዲህ ያው የውጤት ወጥነት ያው በብዙ ምክንያቶች የመጣ ነው። አንደኛ የተጫዋቾች ጉዳት አለ። ከዚህ ከውድድር መደራረብ ጋር ተያይዞ የተጫዋቾች ጉዳት፣ እንደዚሁም ደግሞ ያው ቡድናችን ከአዲስ ተጫዋቾች ጋር ከቡድን ጋር ለመላመድ የነበሩት ሂደቶች ክፍተቶች አሉ። እነዚህ እንዲሁም ደግሞ አንዳንድ ጨዋታዎች ላይ ደግሞ እንደዛውም የትኩረት ማነሶች፣ እነዚህ ያው ቡድናችን ላይ ያው
ኮንሲስተንሲውን ጠብቆ ለመሄድ ትንሽ ችግር አለ። በዋናነት ግን ያው የዚህ የኢትዮጵያ ፕሪሚየር ሊግ ፎርማቱ የዚህ የውድድር ጫናዎቹ እነዚህን ያው ተጫዋቾችን በምትፈልገው ፐርፎርማንስ ማግኘት አልችልም እና ያ ነገር ነው ትንሽ አንዳንዴ ያው ድካሞች ይኖራሉ። ተከታታይ ጨዋታዎች ነው ያሉት። እነዚህ ሂደቶች ውስጥ ደግሞ ያው ጉዳትም ምንም ሲያጋጥም ተጫዋች ከነ ጉዳቱ ልትጠቀም ትችላለህ። እነዚህ ሂደቶች ያው በዋነኛነት ከፍተኛ እንትኖች አድርጎናል ማለት አቋማቸውን ጠብቀው እንዳይሄዱ አድርገዋል እና ያ ትንሽ ክፍተት ፈጥሮብናል። ውድድር ፎርማቱ ትንሽ እሱ ላይ ትናለኝ። እንደዚሁም ደግሞ ያው ተጫዋቾች ትኩረት ማነስ፣ የሚገቡብን ጎሎች እነዚህ ሂደቶቹ ያው ውጤቱን በደንበኛው ጠብቆ ለመሄድም ያዛ ኮንሲስተንሲ እንዳይኖረን አንዳንዴ ኮንፊደንስ ሉዝ ልታረግ ትችላለህ። ውጤቶች ተራቁ ቁጥር የዛ አይነት ሂደቶችን ተደማምሮ ትንሽ ያው ውጤቱ እንግዲህ በዚህ መልኩ ያው ኮንሲስተንሲውን ጠብቆ ለመሄድ ትንሽ ተቸግረን ነበር። አሰልጣኝ ካሊድ እንደሚታወቀው ሀዲያ ሆሳዕና ጠንካራ የተከላካይ ክፍል አላቸው ከሚባሉ የፕሪሚየር ሊጉ ክለቦች ውስጥ ተጠቃሽ ነበረ። በዘንድሮ የመጀመሪያ ዙር ላይ ግን በ19 ጨዋታዎች ላይ 20 ግቦች ተቆጥረውበታል። ምንድን ነው ችግሩ በቡድኑ ላይ የተፈጠረው? ከዛ ባለፈስ በሁለተኛው ዙር የተከላካይ መስመሩን ለማስተካከል ምን አይነት ስራዎችን እየሰራችሁ ትገኛላችሁ? እንግዲህ ያው በእኛ ቲም በነበረበት ሂደቶች ውስጥ መጀመሪያ ሞር ዲፌንሲቭ የሆነ ባህሪ ነው የነበረው የቲማችን ያጨዋት ሂደቶች ውስጥ ማለት ነው እና እኔ ደግሞ አሁን ከመጣሁ በኋላ ያው ማጥቃት እንቅስቃሴውን ለመጨመር ነው የሞከርኩት እና በዛ የማጥቃት እንቅስቃሴ ውስጥ ቲም ሲያጠቃ ሞር ያው ዋላው እንደሚከፈት ይታወቃል እና በዛው ልክ እኛም ደግሞ ልክ እንደዛው እንደምትለው 20 ጎል ቢገባብንም 17 ጎሎችን ግን በዛው ልክ አግብተናል እና የማጥቃት እንቅስቃሴያችን በምንሄድበት ሂደቶች ውስጥ የሚከፈቱ ኤሪያዎች ይኖራሉ። እነዚያ ኤሪያዎችን ነው አሁን እንትን ማድረግ ያለብን። ምክንያቱም አሁን ላይ ግን በሁለተኛው ዙር አሁን አቅደን እንሄዳለን ብለን ካሰብናቸው ነገሮች ውስጥ አንዱ በማጥቃት በመከላከልም ያለው ሚዛኑን ጠብቆ የሚሄድ አይነት ቲም ለማድረግ ነው አሁን ሀሳባችን። ወደዛ ሂደት ውስጥ ወደ ሽግግር ነው ያለነው እና በማጥቃትም በመከላከል ሞር ዲፌንሲቭ በሆንክ ቁጥር የማጥቃት እንቅስቃሴ ይጎላል። ሞር የማሸነፍ ሂደቶችን በዛው ልክ እየቀነሰ ነው የሚሄደው። ስለዚህ ሁለቱም ግን ባላንስ ያደረገ ነገር ለማድረግ ነው ሀሳባችን እቅዳችን እና ከዛ እቅድ አንጻር ያው ሪስክ ወስደህ በምታጠቃበት ሂደቶች ውስጥ ጎል ኮንሲደር ታደርግ እንደሚመጣ የሚታወቅ ነው። ያም ቢሆን ግን በዛው ልክ ደግሞ እኛም ወደ 17 የሚሆኑ ጎሎችን አግብተናል እና ማጥቃቱ ላይ ያለው ነገር ጥሩ ነው። ግን እንደ አሁን ሞር አንድ ቦታ ላይ ብቻ ሞር ፎከስ የምናደርገው አይደለም። እንደ ቲም ያለን የመከላከል ሂደቱን እሱን ነው ማስተካከል እኛ የምንፈልገው። አሁን ዲፌንስ ነው ሚድፊልድ ነው እንዲህ ነው ምናምን የምንላቸው ሂደቶች ውስጥ ሳይሆን ያው በዋነኛነት ያው ዲፌንሱ ነው በዚህ በመከላከል ሂደት ውስጥ ብዙ ጊዜ እንትን የሚሆነው። ያም ቢሆን ግን እንደ ቲም ግን ጠንካራ መከላከል አደረጃጀት እንዲኖረን ነው የምንፈልገው። አሰልጣኝ ካሊ መሐመድ ሀዲያ ሆሳዕና በመጀመሪያው ዙር ጉዞ ከተቆጠረበት 20 ግቦች ውስጥ አብዛኛው ማለት እንችላለን ከ15 ደቂቃ በታች ወይም ደግሞ ጨዋታው በተጀመረ 15 ደቂቃ ውስጥ ነው ግቦች የተቆጠረበት። ይህንን የተከላካይ ክፍል መዘናጋት አጠቃላይ የተከላካይ ክፍል መደራጀት ዙሪያ ላይ እንዴት ገመገማችሁት? በእርግጥ ሁሌ እኛም እናወራዋለን ማለት በምናደርጋቸው በየፕሪማቾቻችን ላይ ከጨዋታ በፊት በምናደርጋቸው ስብሰባዎቻችን ላይ ሁልጊዜ እናነሳቸዋለን። ይሄ ኤርሊ ታይም ጎል የሚቆጠሩብን ነገሮችን እነዛን ማስተካከል እንዳለብን እንነጋገራለን። ምንድነው ያው አንዳንድ ጊዜ እነዚህ ከኮንሰንትሬሽን የምትለው ነገር አንዳንዴ ይሄ እንትን ያደርጋል እና በማጥቃት እንቅስቃሴ ውስጥ በምትሄድበት ሂደቶች ውስጥ የሚከፈቱ ኤሪያዎች ይኖራሉ እና አንዳንድ ጊዜ ተጫዋቾች ሞር የማጥቃት እንቅስቃሴው ላይ ትኩረት ያደርጉና እንደዚሁም ደግሞ እዚህ አካባቢ ላይ ኮንሰንትሬሽን ሉዝ ያደርጋሉ። ኤርሊ ታይም ላይ የሚቆጠሩት እነዚህ ነገሮች የትኩረት ማነስ ነው ብለን ነው የምናስበው። እንደዚያውም ደግሞ የተጋጣሚ ማቀራረብ አንዳንድ ጊዜ ጥሩ ይችላል። ሞር ይሄ መጀመሪያ አካባቢ ላይ ቶሎ ፈጥኖ ወደ ማጥቃት እንቅስቃሴ የሚገባ አይነት ቲሙም ሲያጋጥምህ የዚህ አይነት ነገሮች ሊኖሩ ይችላሉ እና የነዛን ባህሪያቶች የመለየት ሂደቶች ውስጥ አንዳንድ ጊዜ የዚህ አይነት ችግሮችን ሊያመጣ ይችላል እና ግን ያው እንደ ጨዋታ እንግዲህ ሁሉም ቡድን ያው ሲጀምር በማጥቃት እንቅስቃሴ ውስጥ ስለሚጀምር ባለው የመጀመሪያ ጉልበት ስለሚሄድ በዚህ ሂደቶች ውስጥ እነዛ ይገባሉ። እነዛን ደግሞ ለማረም ሁልጊዜ እንነጋገራለን። አሁን ወደ መጨረሻ አካባቢ ላይ ያሉ ጨዋታዎች ላይ እነዚህ ነገሮችን በደንበኛው ሞር ኮንሰንትሬት አድርገው በዛ ደቂቃ ውስጥ እንዳይቆጠሩብን የማድረግ ሂደቶችን ሞክረን በተለይ የመጨረሻው ጨዋታ አካባቢ ላይ ያንን በደንብ ተቆጣጥረን ወጥተን በጥሩ የመከላከል አደረጃጀት ያው ፋሲልንም አሸንፈን የወጣንበት ሂደቶች አሉ። እዛ ላይ በደንበኛው ስራ ያስፈልገናል።
ደም ኮንሰንትሬት ማድረግ አለብን። እንግዲህ ያው በቀጣይ እናርማለን ብለን እናስባለን። አሰልጣኝ ካሊድ እንደሚታወቀው ሀዲያ ሆሳዕና ወጣት ተጫዋቾችን ከዚህ ቀደምም ሲያስተዋውቅ ይታወቃል። በዘንድሮ ዓመት ግን ለየት ባለ መልኩ ከዚህ በፊት ቡድኑ ላይ የነበሩ እንደ ሱራፌል ተመስገን አይነት ልጆች ጎልተው መታየት ችለዋል። ምክንያቱ ምንድን ነው? ከዛ ባለፈስ በወጣቶች ላይ ያለ እቅድ ያለ ስምነት ምን ይመስላል የሚለውን ጥያቄ እናስከትለ። ኦኬ ያው እንደ ሱራፌል ተመስገን ያሉ ወጣቶች እድል ሲያገኙ ያው ብቃታቸውን እያሳዩ ነው። ስለዚህ ያው ምንድነው እኛ ኦፖርቹኒቲ ነው እድሎችን ነው የምንፈጥረው። እድል ሲሰጥ ደግሞ የመጠቀም ያንተ ፋንታ ነው እና ትልቁ ነገር ያው ሁለቱንም ባላንስ ያደረገ ነገር መጠቀም እንዳለብን እናምናለን። እኛ ወጣቶችን ከዚህ ከሲኒየሮቹ ጋር አቀናጅቶ የሚሄድ ሂደቶች ወጣቶቹን ደግሞ የሚገኙ ክፍተቶችን እነዛን እየተጠቀሙ ደግሞ እነሱን እያመጣን የማብቃት ስራዎችን ሁለቱም ባላንስ አድርገን ለመሄድ ነው የምንፈልገው እና ጥሩ ነው። ወጣቶችን ለመጠቀም እኛ በደንብ ፍላጎቶቹ አለን። ወጣቶችን የማብቃት ሂደቶቹንም የመስራት ፍላጎቶቹ አሉ በእኛ በኩል ማለት ነው። ስለዚህ እኛ የቲማችን ውጤት ያንዳንዱ ነገር የተሳከለ በሄደ ቁጥር ሞር እድሎችን የማግኘት ሂደታችን እየሰፋ ይሆናል ብዬ ነው የማስበው እና እዛ ላይ በደንብ ፎከስ አድርገን እንሰራለን የሚል ነገር አለኝ። ወደ አማካይ ክፍል ተጫዋቾች ስናምራ አምና ካቻምና ላለፉት 3 ዓመታት ሀዲያ ሆሳዕና አማካይ ክፍል ዘንድሮ በአዲስ ሁኔታ ነው የመጣው። ከዚህ በፊት እነ ብሩክ ማርቆስ፣ መለሰ ሚሻሞ እና አስጨናቂ ጸጌ የነበሩ የአማካኝ ክፍል የሚመሩት በዘንድሮ ውድድር ዓመት ደግሞ አዳዲስ ፊቶችን እየተመለከተን እንገኛለን። ይህንን የአማካይ ክፍል ብልጭ ጥፍት የሚል በተደጋጋሚ ጨዋታዎች ላይ ሀዲያ ሆሳዕና ሲያሸንፍ አማካይ ክፍሉ ጥራት ይታይበት ነበር። ምናልባት ደግሞ ሀዲያ ሆሳዕና ሲሸንፍ የአማካይ ክፍሉ ጥሩ አለመሆን እንደ ዋና ምክንያት ይነሳል። ይህን አማካይ ክፍል ለማሻሻልስ ምን አስባችኋል? ኦኬ ያው አማካይ ክፍላችን ያው አልፎ ነው በልጅ ደግም የማለት ሂደቶቹ ሊኖሩ ይችላሉ። አንደኛ በተለይ ይሄ ኳስ ተቆጣጥረህ ለመጫወት መጫወቻ ሜዳ ያስፈልግሃል እና አንዳንድ ጊዜ ከሜዳ ጋር ከምናምን ተያይዞ ምቾቶች የማይሰማ ሂደቶች አሉ እና ቅድምም ካነሳው ነገሮችም አንጻር አንዳንድ ድካሞች አሉ፣ ተደራራቢ ጨዋታዎች አሉ። እነዚህ በሚሄዱበት ሂደቶች ውስጥ ኮንሰንትሬሽን ሉዝም ያደርጋሉ። እንደዛም ደግሞ የአቅም ማነሶች ሲኖሩ አንዳንዴ ከምትፈልገው ጨዋታ የምትወጣባቸው ሂደቶች ይኖራሉ እና በዚህ ሂደቶች ውስጥ የተወሰኑ ነገሮች ይኖራሉ። ያንን እንግዲህ ያው በሂደት እየሰራን የምናደርገው ነው። በሁለተኛ ዙር የኳስ ቁጥጥር ስልጠናዎችን ፈጠራ ላይ፣ የመጨረሻ ኳሶች አቀራረብ ላይ እንደዛ ላይ በደንበኛው በርተን ለመስራት አቅደን የምንሄድባቸው ሂደቶች ይኖራል። ስለዚህ እሱ ላይ ያው ችግር ስለሆነ እንደዚሁም ከቲሙ ጋር የመላመድ ሂደቶቹ ምናምን እነዚህ ይኖራሉ። ስለዚህ እነዛን ነገሮችን በደንብ ማምጣት ስትችል የቲሙ ኮንፊደንስ እያደገ ሲሄድ ያንተም የጨዋታ መንገድ በዛው ልክ እያደገ የሚሄድባቸው ሂደቶች ይኖራሉ እና ስለዚህ እነዚህን ሁሉ ነገሮች ያው በአንድ ጀንበር መቼም የሚመጣ ነገሮች አይደሉም። በሂደት በደንብ እየሰራ ምን እያልን ስንመጣ እየተዋሃዱ ሲመጡ የመግባባት ሂደቶቹም ይኖራሉ እና ወደ ተሻለ ኮንፊደንስ ወደ ተሻለ ጨዋታ ጥራት ለማምጣት እንግዲህ ያው በሁለተኛው ዙር እንሞክራለን። እነዛ ነገሮች ላይ ለመስራት ነው ፎከስ የምናደርገው። አሁን ላይ የቲሙን ውጤት ወደ ተሻለ ደረጃ ለማድረስ ነው ዋናው ትልቁ ጥረታችን። በዛ ውስጥ ደግሞ የጨዋታ መንገዳችንን በዛው ልክ እያሳደግን የጨዋታ ጥራቶች ውስጥ እነዚህም አሁን የምንላቸውን በድርድር ግን የሚሉትን ኮንሲስተንሲን ጠብቆ የሚሄድ ሂደቶቹን እነዛን ደግሞ በደንብ ባላንስ አድርገን ሰርተን የምንሄድባቸውን ሂደቶች ለማስተካከል ነው እያቀድን ያለ ነው። አንዱ ትልቁ ነገር ግን የውድድር መደራረብ ጫናዎች ግን የተጫዋቾችን ፐርፎርማንስ በምትፈልገው መንገድ እንድትሄድ አያደርግህም እና ያ ትልቁ ፋክተር ነው። በቃ አቋም ጠብቀህ ለመሄድ የሪከቨሪ ታይም ሰፊ መሆን መቻል አለበት። ያ ሲሆን ነው በደንበኛው የምትፈልገውን ነገር አቅደህ ሰርተህ ብትመጣው። ኢቨን ራሱኛው እንደዚህ ለሁለተኛው ዙር ምንም 3 ቀን 4 ቀን ነው እረፍት ሰጠን የመጣን ነው። ስለዚህ 4 ቀን እረፍት ሰጠን መጣን። አሁን ደግሞ ከአምስት ቀን ወይ ከ6 ቀን በኋላ ደግሞ ጨዋታ አለን በ14 ቀን። ስለዚህ በዚህ ጊዜያቶች ምን ሰርተህ ነው ልትመጣ የምትችለው? የባሰውን ነገር ትንሿን ነገር የሆነች ነገር ሰርተህ ነው የምትመጣው እና በደንበኛው አርመህ ለመምጣት የሪከቨሪ ታይም በደንብ ያስፈልግሃል፣ መስሪያ ጊዜ በደንብ ያስፈልግሃል። ስለዚህ እነዚህ ሁሉ ነገሮች አሉ። በተቻለ አቅም ግን እነዚህ ላይ ያው የሚብሰውን እየሰራን ያሉትን ነገሮች ደግሞ ለማስተካከል ወደ ጨዋታ ጥራትን ለመምጣት እንግዲህ ጥረት እናደርጋለን። ያው በመጀመሪያ ዙር የነበረ ውድድር በብዙ መልኩ አስተማሪ እንደሚሆን ተስፋ ይደረጋል። በመጀመሪያ ዙር ያለባችሁን ክፍተት ለማረም በሁለተኛው ዙር በምን መልኩ አጠናክራችሁ እየሰራችሁ ትገኛላችሁ? ከዛ ባለፈም የአጋማሽ የውድድር ዓመቱ እንደመሆኑ መጠን የሚቀላቀሉ ተጫዋቾችስ በቡድን ውስጥ ይኖራሉ? ስለ አዳዲስ ተጫዋቾች እንግዲህ እቅድ ደረጃ ዝም ብለን ያው ያወራናቸው ነገሮች ይኖራሉ። ግን ያንን ነገር ብዙ የተኬደበት ነገር የለም። አንደኛ ያው ተጫዋችም በብዛት ሊጉ ላይም ያው የምታየው ነው የለም። ስለዚህ እንደዚሁም ደግሞ የኛ
የዚህ የገንዘብ እንትኑ ደግሞ ይገድበናል። ያው ከፌዴሬሽን ጋር ተያይዞ ያለው የገንዘብ ሂደት ተጫዋችን ለማስፈረም በጣም አስቸጋሪ ሂደት ውስጥ ነው ያለው። ስለዚህ ያ ስለሆነ በቀጣይ ከክለቡ ጋር ተነጋግረን የምናስተካክላቸው ነገሮች ካሉ ከክለቡ ጋር እያወራን ያለ ነው። የሚሆን ነገር ካለ ይሆናል። ያም ባይሆን ግን ደግሞ ባሉት ልጆች ላይ ደግሞ በደንበኛው ጠንክረን ሰርተን የተሻለ ነገር ለማድረግ ነው እንግዲህ አሁን ላይ አቅደን የመጣ ነው። እስካሁን ግን በዝውውር ደረጃ ምንም የጀመርነው ነገር የለም። አሰልጣኝ ካሊድ መሐመድ፣ ወደ መጨረሻው ጥያቄ እናምራ። ሀዲያ ሆሳዕና ደጋፊዎች በሁለተኛ ዙር ከቡድኑ ምን ይጠብቁ? ከመጀመሪያው ዙር የተሻሻለስ ምን ነገር ይዛችሁ ለመቅረብ አስባችኋል? አጠቃላይ ደጋፊ መልእክት ካለ የመጨረሻ እድል ስጥ። በዚህ ሁለተኛው ዙር እንግዲህ ያው ካለን ደረጃ ወደ ተሻለ ደረጃ ከፍ አድርገን ቲማችን ለመጨረስ ነው አሁን እኛ አቅደን የመጣ ነው። አሁን 10ኛ ደረጃ ላይ ነው ያለ ነው። አብዛኞቹ የቡድኖቹ ነጥብ በጣም ተቀራራቢ ነው። በአብዛኞቹ ቲሞች ላይ እንዳየኸው ከዚህ ከውድድር ጫናም ተያይዞ አብዛኛው ቲም ቅድም እንዳልኩ የኮንሲስተንሲ ላይ ሁሉም ቲም ላይ የሚታይ ችግር ነው እና ያም ነገሮች የሚያሳይ በጣም ውጤት መቀራረቡ አለ። 24 ነጥብ የገቡ ማት ቡድኖች አሉ። ሶስቱ መሪ ላይ ያሉት 35 ነጥብ ላይ ነው ያሉት። ሁለት ከነሱ በታች ያሉት በ33 እና በ27 ምናምን ነጥብ ላይ ነው ያሉት። ስለዚህ እነዚህ ነገሮች በጣም ተቀራራቢ ናቸው። አንድ ስታሸንፍ ወደ ላይ ይወስዳል፣ አንድ ስትሸንፍ ደግሞ ወደ ታች የሚወስድ ሂደቶች ነው ያሉት። ያ እንዳይሆን ደግሞ በሁለተኛው ዙር ላይ ደግሞ ወደ ተሻለ ነገር ለመሄድ ጠንክረን ሰርተን ወደ ተሻለ ደረጃ ቲማችንን ለማሸጋገር ነው አሁን አቅደን እየሰራን ያለ ነው። እሱ ላይ በደንብ ጠንካራ የሆነ ነገር ሰርተን የተሻለ ነጥብ ለማምጣት እንግዲህ ጠንክረን እንሰራለን። በደጋፊዎቻችን በኩል ያው ሁልጊዜም ያው በደንብ ነው የሚደግፉ፣ በጥሩ ሁኔታ እየደገፉ ነው ያሉት። ስለዚህ ያው እግር ኳስ ነው፣ እግር ኳስ ትዕግስት ይፈልጋል። ትዕግስት ያው ቲማችንን መደገፍ ነው። እስካሁንም በደንበኛው ታግሰውን በደንብ እየደገፉ ነው ያሉት እና ያ ትልቅ የሚበረታታ ነገር ነው ለአንድ ቡድን የጀርባ አጥንቱ ደጋፊው ነው። ስለዚህ ከደጋፊዎቻችን ጥሩ ድጋፍን እንፈልጋለን። ለቲማችን ጥሩ የጀርባ አጥንት እንዲሆኑ እንፈልጋለን። በተቻለን አቅም ደግሞ እኛ ደግሞ ጠንክረን ሰርተን ደጋፊዎቻችን ለማስደሰት ደግሞ የተሻለን ሁሉ ለማድረግ ዝግጁ ነን 100%። እንግዲህ ወደ ተሻለ ነጥብ ለመሄድ ወደ ተሻለ ደረጃ ለመድረስ ጠንክረን እንሰራለን ነው። ይህንን ነው እኔ ማስተላለፍ እንፈልገው። ከሀዲያ ቴሌቪዥን ጋር ቆይታ ለማድረግ ፈቃደኛ ስለሆን ከልብ እናመሰግናለን። መልካም የውድድር ጊዜ ይሆንላችሁ። እኔም አመሰግናለሁ። ከአሰልጣኝ ካሊድ መሐመድ ጋር ያደረግነው የስልክ ቆይታ የተከታተላችሁትን ይመስል ነበር። የመጀመሪያ ዙር ምን ይመስላል? ሀዲያ ስፖርትም ምልከታውን የሚያስቀምጥ ይሆናል። ሀዲያ ሆሳዕና ባለፉት 19 ጨዋታዎች ላይ ያሳያቸው አቋሞችን ከፋፍለን የምንመለከት ነው የሚሆነው። ደካማ ጎኖቹ ምን ነበሩ? ጠንካራ ጎኖቹ ምን ነበሩ? ከወጣቶች ተስፋ አንጻር እንዴት እንመለከታቸዋለን? ከዛ ባለፈስ በሁለተኛ ዙር በምን መልኩ ቢሻሻሉ ቡድኑ ከዚህ ካለበት ደረጃ ገፋ ብሎ ማጠናቀቅ ይችላል የሚለውን ጥቂት ሀሳቦችን የምንሰጥ ይሆናል። ሀዲያ ሆሳዕና 10ኛ ደረጃን ይዞ ነው በሊጉ መጨረስ የቻለው። ቅድም ለመግለጽ እንደሞከር ነው 6 ጨዋታዎች አቻ ወጥቷል፣ 6 ጨዋታዎች አሸንፏል። በ7 ጨዋታዎች ላይ ደግሞ ሽንፈት አስተናግዷል። ይህንን በምንመለከትበት ሰዓት ላይ የመጀመሪያ ዙሩን መልክ በጥቂቱ እንድንመለከት አንድ ቁጥር እናስቀምጥ። ሀዲያ ሆሳዕናን የ19 ጨዋታዎች በ3 መልኩ እንመልከት። የመጀመሪያዎቹ 9 ሳምንታት ናቸው። የመጀመሪያዎቹ 9 ሳምንታት ላይ ሀዲያ ሆሳዕና ማሸነፍ የቻለው አንድ ጨዋታ ብቻ ነበረ። በ4 ጨዋታዎች ላይ አቻ ወጥቷል። በ4 ጨዋታዎች ላይ ደግሞ ተሸንፎ ነበር። በዚህ የመጀመሪያዎቹ 9 ሳምንታት ላይ 10 ግቦች ተቆጥረውበታል። ከዛ ባለፈ ደግሞ 6 ግቦችን ማስቆጠር ችሎ ነበር። 4 የግብ ዕዳዎችን ይዞ ነበር ነው የጨረሰው። ከዛ በኋላ እስከ 12ኛ ሳምንት ያሉት 3 ጨዋታዎችን በምንመለከትበት ሰዓት ላይ ደግሞ ተከታታይ 3 ጨዋታዎችን ማሸነፍ የቻለበት ከዛም ባለፈ ግብ ማስቆጠር የቻለበት 5 ግቦችን ማስቆጠር ችሏል። መጀመሪያ ከነበረው ከ9 ሳምንታት በበለጠ በ3ቱ ሳምንቶች ላይ ግብ ማስቆጠር ችሏል። የተቆጠረበትንም ግብ በምንመለከትበት ሰዓት ላይ 2 ግቦች ነው የተቆጠሩበት። ከዛ ባለፈ በቀጥሎ የምንመለከተው ደግሞ የመጨረሻዎቹን ሳምንታት ናቸው። የመጨረሻዎቹን 7 ሳምንታት ናቸው የምንመለከታቸው። በእነዚህ ሳምንታት ላይ ወጥ አቋም ያልተመለከትንበት፣ ያው የመጀመሪያዎቹ 9 ሳምንታት ላይ ወደ ታችኛው የወረደበት ነው። ሁለተኛው ላይ ከፍ ብሎ የታየበት ነው። ሶስተኛው ግን ወጥ ያልሆነበት፣ አንድ ጨዋታ አሸንፎ 2 ሊሸነፍ ወይም ደግሞ ቀጣዩን አቻ ሊወጣ የሚችል ቡድን ነው። ሽሬ ምድረገነት ላይ አድንቀው ስጨርስ ይመጣና ወልዋሎ አዲግራት ላይ ሲሸነፍ ትመለከተዋለህ። እንደዚህ የተዘበራረቀ አቋም ያየንበት፣ ነገር ግን
አጋማሽ ላይ ሆኖ የጨረሰበት ከአጀማመሩ አንጻር ጥሩ የተመለከትንበት ነበርና የመጀመሪያውን ዙር ጥቂት እንመልከት። ሀዲያ ሆሳዕና የመጀመሪያው ዙር ላይ እንዳልከው ነው የወጥነት ችግር በደንብ የተመለከትንበት ነው። እንዳጠቃላይ 19ኛውም ሳምንት 6 አሸንፏል፣ 6 አቻ ወጥቷል፣ 7 ሽንፈት። ይሄም በደንብ የሚያሳይ ይመስለኛል በሶስቱም ላይ ነው ሀዲያ ሆሳዕና ያለው በማሸነፍ በመሸነፍና አቻ በመውጣት መሀል ላይ ያለ ክለብ ነው። ከ19 ጨዋታ 3ቱንም ስትከፋፍለው ሊመጣ የሚችለው 7-6 ነውና ይሄንንም በደንብ ያስመዘገበበት ሆኖ ተመልክተናል። እኔ በወጥነት ያየውባቸውን እንቅስቃሴዎች በተወሰነ ለአንሳ። አሁን በሽረ ቀደም የጠቀስካቸው ሽረን 3-1 ያሸነፈበት ጨዋታ ሀዲያ ሆሳዕና ምናልባት በመጀመሪያ ዙር ጥሩ እንቅስቃሴ ካደረገባቸው ጨዋታዎች ውስጥ በቀዳሚነት የማነሳው ነው። 3-1 ምናልባት ወጣቶቹ ተጫዋቾች በደንብ ጎልቶ የታዩበት ጨዋታም ስለሆነ ሊሆን ይችላል። አሊያም ደግሞ ከውጤቱም አንፃር የሜዳ ላይ እንቅስቃሴን በጣም ደክሞ የታየብኝ ጨዋታ ደግሞ መጀመሪያ ዙር ከድሬዳዋ ጋር የተሸነፈበት 2-0 የተሸነፈበት ጨዋታ ነው። በዚህ ጨዋታ ላይ ሀዲያ ሆሳዕና ሜዳ ውስጥ ነበር ወይም ደግሞ በልጅ ቁጥር ብልጫ ተወስዶበታል ወደ ማለት የምናመዘንባቸው እንቅስቃሴዎች ነበሩ። ድሬዳዋ ፍጹም የበላይነት የወሰደበት መሐመድ ኑር የነገሰበት ጨዋታ ነበር። በተለይ ደግሞ የመጀመሪያውን 45 ከሳብ ነው። የመጀመሪያ 45 ላይ ሀዲያ ሆሳዕና ብዙ ሜዳ ውስጥ ላይ ምን እየሰሩ ነው ተጫዋቾች የተሰጣቸውን ኃላፊነት ከአሰልጣኞች በኩል የተሰጣቸውን ኃላፊነት የተወጡ ነበሩ የሚለው እንደ ጥያቄ በደንብ የሚነሳ ነበር። ውጤቱ የሚያንን ገላጭ ይመስለኛል። 2-0 የተሸነፈበት ጨዋታ ነው። በሁለቱ ጨዋታዎች መሀል ላይ ያለውን ነገር ደግሞ የተወሰነ ልጨምርልህ። በድሬዳዋ እና በሽረ 3-1 ያሸነፉትና 2-0 የተሸነፉበት ጨዋታ መሀል ላይ የነበረው ምንም የተጫዋቾች ለውጥ የለም። አሁን ምናልባት የላይን አፕ መቀያየር ምናምን ሽረው ላይ የተሻለ ነገር አምጥቷል። የተጫዋቾች ጉዳት በዚህኛው ላይ ጥሩ ነበር። በዚህኛው ላይ ተጫዋቾች በጤናማ መንገድ ሜዳ ገብተዋል ልንላቸው እንችሎች አሉ። አብዛኛው 9-10 ልጆች በዛ ጨዋታ ላይ በድሬዳዋ ላይ የተሸነፉበት ጨዋታ ላይ ሽረን ያሸነፉበት ጨዋታ ላይ ነበሩ። አጠቃላይ ነብሮቹ በመጀመሪያ አጋማሽ ላይ ቅድም እንዳነሳው የወጥነት ችግር በደንብ የተመለከትንበት ነበር። ቅድም አሰልጣኝ ካሊድ መሐመድንም በስልክ አስገብተን በጠየቅነው ጥያቄ ላይ የመጀመሪያዎቹ 15 ደቂቃዎች ላይ ሁሌም እኛ የምንነጋገርበት ነበር ብለውናል። ከ60% ምናልባት ስላልሰራሁት ሊሆን ይችላል ከ60% በላይ ሀዲያ ሆሳዕና ከተቆጠረበት 20 ግቦች ውስጥ ምናልባት 12-13 ጎሎቹ ወይም ደግሞ አብዛኞቹ ነጥብ የጣለበት ጨዋታ ላይ ከ15 ደቂቃ በታች ነው ግብ የተቆጠረበት። ይሄ ደግሞ በደንብ በትልቅ ደረጃ መነሳት ያለበት ችግር ነው ብዬ አስባለሁ። ምክንያቱም የመጀመሪያ 15 ደቂቃ ሁሌም ቢሆን በእግር ኳስ የጥንቃቄ ተብሎ ይታሰባል። ፈርስት 45 15 ደቂቃ የመጨረሻዎቹ 15 ደቂቃዎች ደግሞ በእግር ኳስ ላይ በቃ ይዘ የመጣውን ነገር ለማስቀጠል ወይም ደግሞ ያለህን ጨርሰህ የምታወጣበት ነውና እሱንም እንደ ክፍተት ያየሁበት ነበር ለኔ የመጀመሪያው አጋማሽ። የመጀመሪያው አጋማሽ ለመጥቀስ እንደሞከርከው ለሽንፈቱም ለአቻውም ለድሉም እኩል አከፋፍሎ ነው የሰጠው በፍትሃዊነት ማለት ይቻላል። ሀዲያ ሆሳዕና በሁለተኛነት መነሳት አለበት ብዬ ማስበው የሀዲያ ሆሳዕና የመከላከል ክፍል ነው። ከዚህ ቀደም ይታወቃል ሀዲያ ሆሳዕና ሲባል የመከላከል ክፍሉ ነው ደምቆ የሚነሳው። አሰልጣኝ ዮሐንስ ሳሌ የሰራው ከዛም አሰልጣኝ ግርማ ታደሰ መንቾ የሰራው ቡድን በመጀመሪያ ዙር ወይም በ2016 የውድድር ዓመት እንደምናስታውሰው ኢትዮጵያ ፕሪሚየር ሊግ የመጀመሪያ ዙር ላይ ዝቅተኛ ግብ የተቆጠረበት ቡድን ነበር። ሀዲያ ሆሳዕናና መከላከል ገነው መነሳት የጀመሩበት ነው። ከዛ ባለፈ ባክግራውንዱ በምንመለከትበት ሰዓት ላይ ደግሞ ከ2013 ጀምሮ እየተገነባ የመጣው የሀዲያ ሆሳዕና የመከላከል መስመር ጠንካራ ነበር። በዘንድሮ የውድድር ዓመት ላይ ግን ይህንን አተናል ማለት ይቻላል። ሁለቱ ሴንተር ባኮች እነማን እንደሆኑ ተለይተው እስካይታወቁ ቃላብና ዳግም ወንድሙና ዳግም ንጉሴ እየተጣመሩ ሶስቱ እየተቀያየሩ ነበር። ከዛ ባለፈ የግራ መስመሩ የተከላካይ መስመር በክፍተትነት የሚነሳው የቀኝ መስመሩም ጸጋ አብ አንዳንዴ ወደ ማጥቃቱ መስመር ይገባል፣ አንዳንዴ ወደ መከላከሉ መስመር ይገባል። የሙሴ ከቤላ የተከላካዮች ሽፋን መስጠት ጉዳይም በተደጋጋሚ ከዚህ በፊት ሀዲያ ስፖርት ላይ ያነሳን የነበረው ነውና ሀዲያ ሆሳዕና ዘንድሮ ካጣቸው ዋና አንኳር ነጥቦች ውስጥ የመከላከል መስመሩ ደክሞ የታየበት ነው ብዬ አስባለሁ። ለዚህም ማሳያው በ19 ጨዋታዎች ላይ ካስቆጠራቸው ግቦች ይልቅ የተቆጠረበት ግብ መብለጡ በሰፊው ያሳየናል ብዬ አስባለሁ። ከሊጉ 7 ከፍተኛ ግብ ከተቆጠረባቸው ክለቦች ውስጥም አንዱ ይሄ ደግሞ ምንም ጥያቄ የለውም። ከተሳታፊ ክለቦች ውስጥ 7ቱ ጋራ ካለ ከፍተኛ ግብ የሚቆጠርበት ክለብ ነው ማለት ነው። ቅድም ያነሳቸውን ከዚህ ቀድሞ የነበሩ የክለቡን ታሪኮች ስናነሳ በመከላከል ረገድ ከፍተኛው ጥንቃቄ የሚደረግበት ወይም ደግሞ
ብዙ ግም የማይቆጠርበት ክለብ እንደሆነ ይታወቃል። ሀዲያ ሆሳዕና ከተባለ በመከላከል ብዙ ክለቦች ወይም ደግሞ ተጋጣሚ አሰልጣኞች አስበው የሚመጡት ይሄን ሀዲያ ሆሳዕና በዚህ ውድድር ዓመታት ተነው አሰልጣኝ ካሪም መሐመድ ቅድም ሊያነሳልን ሞክሯል። ማጥቃት የተሻለ ነው ወደሚል ከዚህ ቀድሞ ሀዲያ ሆሳዕና ለሚታወቅበት ላለፉት 6 ዓመታት ከ2013 ከአሰልጣኝ አሸናፊ በቀለ ቡድን 4ኛ ደረጃ ይዞት ካጠናቀቀው አሰልጣኝ አሸናፊ ቡድን ጀምሮ እስከ 2017 የአሰልጣኝ ግርማ ቡድን ጀምሮ በመከላከል ላይ በደንብ የተዋቀረ ምናልባት መሀል ላይ ልናነሳ የምንችለው የአሰልጣኝ ሙሉጌታ ነው። 2014ቱን ቡድን ነው ኳስን መሰረት አድርጎ ለመጫወት ጥረት የሚያደርገው። ተከላካዮች ጥሩ ተከላካዮች አሉት። እነ ፍሬዘር የነበሩበት ተከላካይ ክፍል ነው። ያ ተከላካይ ክፍል ቀላል አይደለም። ፍሬዘርና ቃላውብሸት ወይም ቤቢ ብዙ ጥምረት ያየንበት የተሻለ ቃላውብሸት የዓመቱ ተስፈኛ ኮከብ ተጫዋቾች ውስጥ የሆነበት ፍሬዘርን ወደ ተሻለ ደረጃ ያደረሰው ለራሱን ወደ የተሻለ ክለቦች ወደ ባህር ዳር እንዲሄድ እንቅስቃሴ ያደረገበት ፍሬዘር ምናልባት ከድሬዳዋ እንቅስቃሴ በኋላ ሀዲያ ቤት የተሻለ እንቅስቃሴ ማድረግ የተቻለበት የዓመት ይመስለኛል። አጠቃላይ ሀዲያ ሆሳዕና ካለፉት ዓመታት ስንመለከተው ደካማ የመከላከል ክፍል የተመለከትንበት ነበር። ቅድም እንዳነሳው ቶፕ 4 ተጫዋቾቹ የመከላከል ላይ 4ቱም ተጫዋቾች ያልተለዩበት ነበረ። ሄኖክ ሲኖር ናትናኤል አይኖርም፣ ናትናኤል ሲኖር ሄኖክ አይኖርም፣ አሸናፊ ሲኖር በዚህ በኩል ደግሞ ጸጋ ባጥቂ ሆኖ እንመለከታለን። ዳግም ንጉሴ ወይ ዳግም ወንድሙ ከቃላውብሸት ከዳግም ጋር ይሄ በተደጋጋሚ ማናያቸው ፊቶች ናቸው። እነዚህ ልጆች ደጋግሞ አለመጫወታቸው በራሱ ተከላካይ ፍሉ አለመረጋጋት ፈጥሮበታል ብዬ አስባለሁ። ሌላው ላለፉት ዓመታት 3 ዓመታት የተከላካይ ክፍሉ ሽፋን ሲሰጥ የነበረው ብሩክ ማርቆስ አለመኖሩ ሙሴ ከበላ ኳስ ሲያደራጅ በጣም ማደንቀው ከሊጉ ተጫዋቾች ውስጥ በጣም ማደንቀው አማካይ ክፍል ተጫዋች ነው። ሽፋን ሲሰጥ ግን ብዙ ጥያቄ የማነሳበት የአማካይ ክፍል ነው። የአንድ ተከላካይ አማካይ ዋነኛው ስራው መሆን ያለበት ለተከላካዮች ሽፋን መስጠት ነው ብዬ አስባለሁ። እነዚህ ተጫዋቾች ብዙ አለመደራጀታቸው የተከላካይ ክፍሉ ላይ ምናልባት በሊጉ 20 ግብ ተቆጥሮበት ከፍተኛ ግብ ከተቆጠረባቸው 20 ክለቦች ውስጥ አንዱ እንዲሆን አድርጓል። ከመከላከሉ በተቃራኒ የማጥቃት ክፍሉንም እናንሳ። ሀዲያ ሆሳዕና ወጥ ሆነ የማጥቃት አማራጮችን ተጠቅሟል ብዬ አላስብም። ተመስገን ብርሃኑ በሆኑ ጨዋታዎች ላይ ምርጥ ሆኖ እንመለከተዋለን። ቀጥሎ በሚቀጥሉ ጨዋታዎች ላይ ግን የተጠበቀውን ያህል ሲሆን አንመለከትም ነበርና ደካማ የማጥቃት እንቅስቃሴ ማድረጓል ብዬ ነው የማስበው ክለቡ እንዳጠቃላይ። ምክንያቱም ግቦቹ ያሳዩናል። 17 ግቦችን ነው ያስቆጠረው። 19 ጨዋታዎችን አድርገ አንድ ክለብ 17 ግቦችን ማስቆጠር ማለት ምናልባት የኢትዮጵያ ፕሪሚየር ሊግን መልክ ሊሆን ነው ሊያሳየን ይችላል እንጂ የአንድ ተጫዋች ግብ ነው 17 ግብ። በሌሎች ሊጎች ላይ በምንመለከትበት ሰዓት ላይ እንኳን እንግሊዝ ምናምን መሄዳችንን ትተን አፍሪካ ሊጎች ላይ እንኳን ብንሄድ አንድ ተጫዋች በአንድ የአጋማሽ ውድድር ዓመት ላይ ሊያስቆጠረው የሚችል ግብ ነው 17 ግቦች ማለት ነውና ሀዲያ ሆሳዕና የማጥቃት መስመሩም በብዙ መልኩ ተዳክሟል። ይሄ ከፈጠራ ማናስ ጋር ይያዛል። ቅድም ለአሰልጣኙ ያነሳነውን ጥያቄ ነው እዚህ ጋር መከለስ አለብን ብዬ ማስበው። የመሀል መስመሩም በብዙ መልኩ የተረጋጋ አልነበረም ማለት ይቻላል። ተጫዋቾች ይቀያየሩ ነበር። ከዛም ባለፈ ደግሞ አዲስ አማካይ ክፍል እየተደራጀ ከመሆኑ አንፃር የተነሳ ሀዲያ ሆሳዕና በማጥቃት ክፍሉም ተዳክሞ ታይቷል ብዬ አስባለሁ። ማጥቃት ክፍሉ ላይ የግብ ዕድሎችን ከማባከን ውጭ ካለማግኘት ውጭ ማባከንም ብዙ የተመለከትን ይመስለኛል። ለአብነት እንጠቀምና የወልዋሎ ጨዋታ ላይ በመጀመሪያዎቹ አጋማሾች ገና ጨዋታው በተጀመረ 15 ደቂቃ ውስጥ የባከኑ 2 ኳሶች ግን መሆን የሚችሉ ኳሶች ናቸው። ከጸጋውን ከብሩክ በየነም ማጠብቃቸው ስህተቶች የተሰሩበት ነበር። ይሄ አልፎ አልፎ ጨዋታዎች ላይ እንመለከታለን። ግን ቅድም ያነሳው የግብ ዕድሎች ቡድኑ ላይ ይፈጠራሉ ካልከኝ እኔ ብዙ አልተመለከትኩም። እንደ አንድ የአማካይ ክፍል ተጫዋቾች ለ9 ቁጥር አጥቂ ለመስመር ተጫዋቾች ከበረኛ ጋር የማገናኘት ነገሮችን ብዙ ያልተመለከትኩበት የመጀመሪያው ዙር ነበር። የአጥቂ ክፍሉ ላይ ስንጎል ነው አስቆጥሮ የጨረሱት። አጥቂ ክፍሎች በድምር እንኳን ብትለኝ 10 አይደርስም። ይሄ ደግሞ 8 ነው። ሊጉ ላይም 8 ነው አጠቃላይ ከሊጉ ላይ ያለው። ሀዲያ ሆሳዕና እንደ አጠቃላይ አጥቂ ክፍሉ ስንት አስቆጥሯል ስትለኝ ጥያቄ ምልክት ውስጥ የሚገባ ነው። ይሄ በአንድ ክለብ ውስጥ ለማጥቃት አሰልጣኙ እንዳለው የማጥቃት ቡድን እንደሰራ ለማጥቃት እንዳሰበ ክለብ ስንት ነው አንድ አጥቂ እያስቆጠረለት ያለው የሚለውም ብዙ መነሳት ያለበት ይመስለኛል። 5 ጎል ያስቆጠረ አጥቂ ክፍል የለውም ሀዲያ ሆሳዕና። ይሄ ደግሞ በ19 ጨዋታ 5 ጎል ማታስቆጥር ከሆነ የማጥቃት ክፍል በጣም ጥንቃቄ ወይም ደግሞ ጥያቄ ምልክት ውስጥ የሚገባ ነው። እነ ኢዮብ ስንት ነው ያስቆጠሩት? ተመስገን ስንት ነው? ብሩክ በየነ ስንት ነው ያስቆጠረው? ይሄ በጣም ፈጣን አጥቂ መስመሮች ናቸው። 2 ያስቆጠሩ ተጫዋቾች ደግሞ ብዙ ናቸው ብዬ አስባለሁ። 1 2 3 ያስቆጠሩ ተጫዋቾች በብዛት እንመለከታለንና አንድ ቡድን ውስጥ ቢያንስ 2 ዲጂት ውስጥ መግባት የሚችል ተጫዋች መመልከት መቻል ነበረብን። ይሄ ቅድም ያነሳው የሊጉን ድክመት እንዳለ እንተውና እንደ ክለብ ግን 2 ዲጂት ውስጥ 10 ጎል ያስቆጠረ ተጫዋች ልንመለከት ይገባ ነበር። 19 ጨዋታ ላይ
አብዛኞቹ አጥቂዎች ከ15 በላይ ጨዋታዎችን ተጫውተዋል። ከ15 በላይ ጌሞች እድል አግኝተህ ቢያንስ 10 ግብ አለማስቆጠር፣ እሺ 5ቱን ለምን አላለፈም? 5ም ያልደረሰ አጥቂ አለና ይሄም የአጥቂ ክፍል ላይ ብዙ መነሳት አለበት ነው። ለአጥቂ ክፍሉ መዳከም አማካይ ክፍሉ በደንብ ተጠያቂ መሆን አለበት ብዬ አስባለሁ። አጥቂ ከግብ ጋር ካልተገናኘ ግብ ሊያስቆጥር አይችልም። ወርዶ ይከላከላል፣ መልሶ ሲያጠቃ ኤነርጂ ይጨርሳልና ለዛ አማካይ ክፍሉን ጭምር አጥቂ ግብ ላለማስቆጠሩ ተጠያቂ ነው ብዬ አስባለሁ። ምናልባት ከአቡበከር ናስር በኋላ በኢትዮጵያ ፕሪሚየር ሊግ 29 ግቦች ላይ ለመድረስ አመቺው ዓመት ይሄ ይመስለኝ ነበረ። ምክንያቱም 34 ጨዋታዎችን የሚደረገው የመጀመሪያ ዙርን እንደተመለከት ነው። ግን እንደ ሊጉም 8 ግብ ነው የተጠናቀቀው። አዲስ ግደይና አቤል ያለው ናቸው 8 ግቦችን ይዘው ያጠናቀቁት። እንደ ክለብ ግን ሀዲያ ሆሳዕና ቀደም አንተ ለማንሳት የሞከርከው ነጥብ ትልቅ ይመስለኛል። 3ቱ ተጫዋች ሆነው ስንት ግብ አስቆጥረዋል? ለምሳሌ ኢዮብ ብሩክ፣ ተመስገን ብርሃኑ 10 ግቦችን ማስቆጠር ችለዋል? አይመስለኝም። እንደዛም እንዳልሆነ መመልከት እንችላለን። ጥሩ ጎኖችንም እናንሳ። በሀዲያ ሆሳዕና ላይ ጥሩ ጎን ነበሩ ብዬ ማስበው ያሬድ በቀለና እድሪሱ ውሱ ነበሩ። እነዚህ ሁለት ግብ ጠባቂዎች በመጀመሪያው የውድድር ዓመት ላይ ወይም በመጀመሪያው አጋማሽ ላይ ጥሩ ብቃታቸውን ማሳየት ችለዋል። በተለይ ደግሞ እድሪስ ውሱ ሀዲያ ሆሳዕናን የታደገባቸው በርከት ያሉ አሸንፎ የወጣባቸውን ጨዋታዎች መመልከት እንችላለን። እንዲሁም አቻ ሀዲያ ሆሳዕና ወጥቶ ያጠናቀቃቸው ጨዋታዎች ይሄ ግብ ጠባቂ ክለቡን የታደገበት መንገድ እጅግ አስደናቂ ነበር። ምናልባት ለተከላካዮቹ ክፍተት ሽፋን ሲሰጡ የነበሩ ግብ ጠባቂዎች ናቸው ብዬ አስባለሁ። ለዛም ነው የምናነሳውም ብዬ የማስበው። ሀዲያ ሆሳዕና በዚህ ውድድር ዓመት ምናልባት ከ20 በላይ ግብ ሊቆጠርበት የሚችለውን እድል ያመከኑት እነዚህ ሁለቱ ግብ ጠባቂዎች ናቸው። እንድሪስ ኡሱ 10 ጌሞችን ተጫውተዋል ከ19። ያሬድ በቀለ 9 ተጫውተዋል። በተሰጧቸው እድል ላይ ጥሩ ሲንቀሳቀሱ ነበር። ተከላካይ ክፍል ሽፋንን በግልጽ ያየነባቸው ተከላካይ ሽፋንን ሲያመክኑ ነበረ። ለምሳሌ እንድሪስ ኡሱ ቅዱስ ጊዮርጊስን ሀዲያ ሆሳዕና ለማሸነፍ ጫፍ በደረሰበት ደቂቃ ላይ ሀብታሙ ጉልላት ሊያስቆጥር ቦክስ በጣም ድንቅ ኳስ ነበር ወደ ውጭ አውጥቶ ሀዲያ ሆሳዕና 3 ነጥብ ማግኘት የቻለው። ከዛ ጨዋታ ላይ ሀዲያ ሆሳዕና 1 ነጥብ ላይገባው ይችል ነበር። የበረኛው በዛ ልክ ጥሩ እንቅስቃሴ ባደርግ ኖሮ ማለት ነው። ጠንካራ ክፍል ነበረ ብዬ አስባለሁ። ሀዲያ ሆሳዕና በመጀመሪያዎቹ ሳምንታት ላይ እንድሪስ ኡሱ ወደ ፊትነሱ መምጣት ከብዶት አየሩ ከብዶት ነበር። ከዛ ለተደጋጋሚ ጨዋታ እድል ሲያገኝ ግን በደንብ በሊጉ ላይ ጥሩ ግብ ጠባቂዎች ውስጥ አሁን ከውጭ ሀገር ከመጡ ግብ ጠባቂዎች ውስጥ ምናልባት ከ3-4 ውስጥ በቀዳሚነት ልጠቅሰው የምችለው ግብ ጠባቂ ሆኗል። 10 ጌም ተጫውቷል። 10ሩም ጌሞች ለኔ በጣም ጥሩ እንቅስቃሴ አይቼበታለሁ። ምናልባት ይሄ አልፎ ከምታይባቸው ስህተቶች የእግር ኳስ ባህሪ እንደሆነ እረዳለሁ። ተካኝ ደጀን ያስቆጠርበት ግብ ይሄ እረዳዋለሁ በተወሰነ መንገድ። ግን እንደዛ ስህተቶች የሚሰራበት እድል አለ። እነዛ ስህተቶች እያረመ ከመጣ ለሀዲያ ሆሳዕና ተከላካይ ክፍል ላይ ላለው ክፍተት አሰልጣኙ ቅድም በዝውውር ላይ ብዙ የመሳተፍ እቅድ እንደሌላቸው ወይም ደግሞ የመሳካት እድሉ ጠባብ እንደሆነ ጠቅሶልና ተከላካይ ክፍሉ እንዴት ይጠገናል የሚለው እነዚህ ግብ ጠባቂዎች አሁን ያላቸውን ነገር ይበልጥ አሻሽለው ከመጡ ምናልባት ቡድኑን የተከላካይ ክፍሉን ሽፋን እየሰጡ ይሄዳሉ ያግዛሉ የሚል እይታ አለኝ። አሰልጣኙም እዚህ ጋር መደነቅ አለበት ብዬ አስባለሁ። ሁለቱም ግብ ጠባቂዎች እየቀያየረ መጠቀሙ ሁለቱም ወጥ የሆነ አቋም ወይም በገቡበት ሰዓት ላይ ለክለቡ የሚጠቅም ውጤት ይዘው እንዲወጡ በብዙ መልኩ ረድቷል ብዬ አስባለሁ። በቀጣይነት የወጣቶች ተስፋን በዚህ ቡድን ውስጥ እንመልከት። በመጀመሪያው ዙር ላይ ከታዩ ተስፋዎች ውስጥ አንዱ የወጣቶች ተጫዋቾችን እድገት መመልከት ችለናል። ሱራፊል ተመስገን ሀዲያ ሆሳዕና ከተቀላቀለ ከቢ ቡድኑ 3ኛ ዓመቱ ላይ ይገኛል። በሁለቱ ዓመቶች ላይ ምንም አይነት ግልጋሎት አልሰጠም። ግልጋሎት ሲባል ያው ደቂቃዎችን አግኝቷል። 3-5 መጨረሻ ደቂቃዎች ላይ ሽርፍራፊ ደቂቃዎችን የማግኘት እድል የነበረው ተጫዋች ነበር። በዘንድሮ የውድድር ዓመት ላይ ግን ቋሚ ሆኖ መሰለፍ ችሏል። ከዛ ባለፈም ደግሞ ወሳኝ የጨዋታ ምዕራፍ ላይ ገብቶ ጨዋታዎችን መቀየር ችሏል። ይህንን በምንመለከትበት ሰዓት ላይ የወጣቶችን ተስፋ በዚህ ቡድን ላይ መመልከት ችለናል። ታሪኩ ጸደቀም ተቀይሮ እየገባ የሚያሳየውን እንቅስቃሴ መመልከት እንችላለን። እነዚህን ነገሮች በምናገጣጥም ሰዓት ላይ ይሄ ቡድን ለወጣቶች እድል እየሰጠ ያለ ቡድን መሆኑን ወይም ደግሞ የአሰልጣኝ ካሊድ መሐመድ ኮቺንግ ስታፍ ለወጣቶች እድል እየሰጠ መሆኑን መመልከት እንችላለን። ሀዲያ ሆሳዕና ከ2013 ከደረሰበት የሚያዝያ 29 አስጨናቂ ወቅት በኋላ ለወጣት ተጫዋቾች ብዙ እድል እየሰጠ ነው ወይ ካልከኝ እኔ ጥያቄ ነው የማነሳው። እዛ ውስጥ የነበሩ ብዙ ልጆች ከቡድኑ ወጥተዋል። ይሄ ደግሞ በአሰልጣኞች እድል ያለመስጠት ጉዳይ ይመስለኛል። በዛ ውስጥ ነጥረቱ እንደነ ተመስገን ብርሃኑ ያሉ ተጫዋቾች አሉ።
አመልጠው ደግሞ እንደነ ካሌብ በየነ ከአርባ ምንጭ ወደ ተለያዩ ክለቦች ይዞሩ መጫወት የቻሉ ተጫዋቾች የተመለከተ ነው። ከዛ በኋላ ያደጉ ተጫዋቾች የት ነው ያሉት የሚለው ብዙ ጥያቄ መነሳት ያስፈልጋል ብዬ አስባለሁ። አንድ አመት ያድጋሉ፣ ከዛ በኋላ ይጠፋሉ። አሁን ግን አሰልጣኝ ካሌብ ቡድን ላይ የተመለከትነው ሱራፌል ተመስገን 3ኛ አመቱ ነው። 3ኛ አመቱ ላይ ተስፋ ሰጪ እንቅስቃሴ ስላደረሰ ነው እስከ 3ኛ አመት የቆየው። መቆየቱ ብቻ ነበር ወይ ዋጋ ያለው የሚለው ጥያቄ በተደጋጋሚ የምናነሳው ነው። አንድ ተጫዋች ካደገ ደቂቃዎችን 5-10 እያላመዱ ልጁን ማብቃት አስፈላጊ ነው ብዬ አስባለሁ። ሱራፌል ተመስገን ሆሳዕናና አካባቢ ላለ ተጫዋች ስፖርት ቤተሰብ አዲስ አይደል። ጥሩ አቅም ያለው በአማካይ ክፍል የክረምት ውድድሮች ይሄ በጋ ውድድሮች ላይ በደንብ ጥሩ እንቅስቃሴ የሚያደርግ ግን ለምድ ሀዲያ ሆሳዕና ዋናው ቡድን ላይ የተወሰኑ ደቂቃዎች እየተሰጠው ማድገው ያጫወት መንገዱ የሚማርከን አይነት ተጫዋች ነው። ይሄንን ግን የአሰልጣኝ ካሌብ ቡድንና ኮቺንግ ስታፉ የሰበረው ይመስለኛል። በተሰጠበትም ደቂቃ ላይ አላሳፍራቸውም ብዬ አስባለሁ። ለምሳሌ ከሽረ ጋር 3-1 ባሸነፉበት ጨዋታ ላይ ተቀይሮ ገብቶ ቡድኑ ወደ ማረጋገጫ 3ኛ ግብ አስቆጥሮ በጣም ጎሉንም ማድረግ አስፈላጊ ነው ያሰላው። ከቦክስ ውጭ ነው ያስቆጠረው ያ ግብ ቡድኑን 3 ነጥብ ይዞ እንዲወጣ አድርጓል። አሰልጣኝ ኮቺንግ ስታፉን ባለፈው አንስተናል። የነበራቸው ደስታ አገላለጽ በተለየ መንገድ የተመለከትነው ነው። ፋሲል ጨዋታ ላይ ፋሲል የሊጉ መሪ መሆን የሚችልበትን እድል እጁ ላይ ነበር። ሀዲያ ሆሳዕና ወጥ ባልሆነ እንቅስቃሴ ውስጥ መጥቶ ከፋሲል ጋር በስተካካይ ጨዋታ ተገኝቷል። ሱራፌል ከቦክስ ውጭ ግን እንኳን እኔ ግቡን ያስቆጠረበትን መንገድ ማውራት አለብን ብዬ አስባለሁ። አቋቋሙ ከቦክስ ውጭ ሹት ለመምታት የሚመች አይደለም፣ ግን ቴክኒካል ነበረ ብዬ አስባለሁ። ጥግ ላይ ነው የመታው። ይሄ ደግሞ የልጁን ኳሊቲ በደንብ አውጥቶ ያሳየበት አሰልጣኞቹ ወደ ቋሚ አሰላለፍ ውስጥ ሲያመጡት ሁለተኛው ጨዋታ ነው። ይሄ ምን ያክል ለልጁ እድል እንደሰጡትም ጭምር በራስ መተማመን እንደጨመሩለት ጭምር ማሳያ ነው። ስለ ታሪኩ ጸደቀም የተወሰነ እናንሳ። ታሪኩ ጸደቀ ብልጭ ጥፍት ደቂቃዎች የተወሰነ በሚሰጠው ሰዓት ላይ ተቃራኒ ቡድን የማጥቃት የመከላከል ክፍልን ሲያስጨንቅ ብዙ የተመለከተ ነው። ሱራፌል ሊጉን የመጀመሪያ ግብ ሲያስቆጥርም በብዙ መረጋጋት ውስጥ ኳሱን አቃብሎት ግብ ማስቆጠር የቻለበት ነው። ወጣቶች አንጻር 5 ቢጫ ቲሸርት ያላቸው ተጫዋቾች አሉ። ከ5ቱ 4ቱ በትክክል እድል አግኝተዋል። ያው ጸጋብንም አሁን በቢጫ ቲሸርት ነው ክለቡ ያዘው። ናትናኤልን ጨምሮ ሱራፌልና ታሪኩ ጸደቀ ምናልባት ደረጃ ነው በዚህ ቡድን ውስጥ የቋሚ አስተላለፉ ወይም ደቂቃዎችን እያገኘ ያለው ነው ተጫዋች። አንድ ጉዳይ እናንሳ። ሀዲያ ሆሳዕና ከድር ኩሊባሊ ያለፉትን 2 ዓመታት ጠንካራ ተከላካይ እንደነበር ይታወቃል። በዘንድሮ የውድድር ዓመት ላይ ግን ከድር ኩሊባሊ በተጠባባቂ ወንበር ላይ ይቀመጣል። ነገር ግን ተቀይሮ ሲገባ ወይም ደግሞ የመጀመሪያው ቋሚ አስተላለፉ ሲገባ አንመለከተውም። ባለፈው ሳምንት ማህበራዊ ሚዲያ ላይ አንድ ጽሑፍ አጋርተ ነበር። በርካቶችም እሱን ጽሑፍ ተቀባብለውት በተለያዩ ሚዲያዎች ላይም ከከድር ኩሊባሊና ከኢትዮጵያ እግር ኳስ አስተዳደር ጋር በተያያዘም ጥቂት ሀሳቦች እየተነሱ ነበር። እሱን ጉዳይ ጥቂት እናንሳው። ከድር ኩሊባሊ በአሰልጣኙ ዮሐንስ ሳሌ ነበር በ2016 ዓ.ም ሀዲያ ሆሳዕና መቀላቀል የቻለው። ከዚህ ፊት ደደቢትና ፋሲል የነበረው ወጥ አቅም እናውቀዋለን፣ ምንም ጥያቄ የለውም። ፋሲል ለመጀመሪያ ጊዜ ሊጉ ዋንጫ ሲያነሳ የከድር ኩሊባሊ የኋላ መስመር ደጀንነት ምንም ጥያቄ የሚነሳበት አልነበርም። ከያሬድ ባዬ ጋር የነበራቸው ጥምረት በትልቅ ደረጃ የምናነሳው በጣም ትልቅ ተጫዋች ነው። ላለፉት 10 ዓመት በላይ በኢትዮጵያ ፕሪሚየር ሊግ ጥሩ እንቅስቃሴ ካደረጉ የውጭ ሀገር ዜግነት ካላቸው ተጫዋቾች አንዱ ነው። ሐምሌ ወር አምና ይመስለኛል እኔም አንተም ሚያዝያ ወር ይመስለኛል አምና እኔም አንተም ሐዋሳ ስቴዲየም ሀዲያ ሆሳዕና ከፋሲል ከነማ 1-1 በተገናኘበት ጨዋታ ላይ ስቴዲየም ተገኝተን ጨዋታውን ተከታትለን ነበር። በዛ ጨዋታ ላይ የተጎዳው ከዛ በኋላ ተጫዋቹ ወደ ሜዳ የመመለስ እድሉ በጣም ጠባብ ነበር። የጉልበት ጉዳት እንዳጋጠመው ነው የሰማነው። ከዛ በኋላ ሀዲያ ሆሳዕና ጋር ሰኔ 30 ኮንትራቱ ተጠናቋል። ሰኔ 30 መጠናቀቁ ምክንያት በማድረግ የውል ተሰጥቶታል። ያው ልጁ አገግሟል በሚል 1 ዓመት ውል ተሰጥቶታል። ሜዲካል ምርመራው ነው እኔ ብዙ ጥያቄ የማነሳው። ስሙ መጥቀስ አያስፈልግም። አሁን ላይ ሜዲካል የተመረመረበትን ክለቡ የራሱ ሜዲካል ስታፍ ስለሌለው ያስመረመረው በግል ሕክምና ተቋም ላይ ነው። አስመረመረ መጫወት ይችላል የሚል ነው ለኢትዮጵያ እግር ኳስ ፌዴሬሽን የደረሳቸው ወረቀት የሚያሳየው። ከዛ በኋላ ውል ጸደቀ። አዳማ እኔም አንተም ዝግጅት በድጋሚ ታሪክ አጋጣሚ ሆኖ ዝግጅታቸውን ለመከታተል አዳማ የሄድን ሰዓት ላይ ከድር ኩሊባሊ ልክ እንዳልነበረ ጭምር ተመልክተናል። እግሩን እየጎተተ ነበር፣ ወይም ደግሞ ከቡድን ጓደኞቹ ጋር የሚሰጠውን የዝግጅት ወቅት ላይ የሚሰጠውን ትሬኒንግ በአግባቡ እየተከታተለ አልነበረም። ከዛ በኋላ ከክለቡ አካባቢ ካሉ ሰዎች ጋር ንግግር አድርገን ነበር። ታስታውስ ከነበረ ደብዳቤዎች ተጻጽፈናል። ተጫዋቹ በጋራ ውል ስምምነት ከክለቡ ጋር እንዲለያይ ተባለ።
ያም ፕሮሰስ ምንም ሳይሄድ ይሄው አሁን ግማሽ ተጠናቋል። ተጫዋቹ አሁንም ከቡድኑ ጋር ነው የሚገኘው። እኔ ለምን ልምድ ሜዳ ላይ ጥሩ ካልሆነ ለምን ቤንች ላይ ይቀመጣል የሚለው ጥያቄ የመጀመሪያ ደረጃ ማነሳው ነው። አንድ ተጫዋች ፊት ካልሆነ ለምንድን ነው ቤንች ላይ የሚቀመጠው? ሌላው ደግሞ ተጫዋቹ መጫወት ይችላል አንድ ድል ስጡኝ የሚልም ጥያቄ በተደጋጋሚ እያነሳ እንደሆነ ሰምተናል። መጫወት መቻል አለመቻሉን የክለቡ ሕክምና ባለሙያ ነው የሚወስነው ወይስ ተጫዋቹ ራሱ ነው የሚወስነው የሚለውም ሌላው ነው። ትሬኒንግ ሜዳ ላይ ጥሩ ነው ወይ የሚል ጥያቄዎችን ጠያይቀን ነበር። ቡድን ውስጥ ካሉ አሰልጣኝ ስታፍ ግን ጥሩ እንዳልሆነ ጭምር የሰማነው። ለምንድን ነው ይህ ተጫዋች ከክለቡ ጋር በጠረጴዛ ዙሪያ ተወያይቶ ክለቡ የማይለቀው? አሁን ተጫዋቹ ሀዲያ ሆሳዕና ሲጫወት የተጎዳው የሚለውን ስሜቱን እረዳዋለሁ። ለክለቡ ሲያገለግል ነው የተጎዳው፣ ሜዳ ውስጥ ነው የተጎዳው፣ ያንንም እረዳዋለሁ። ግን ሀዲያ ሆሳዕና አሁን ካለበት የተከላካይ ክፍል ስህተት አንጻር አሁን ካዲር ኩሊባሊ የመጀመሪያው የተከላካይ ክፍል ምርጫ ይሆናል ተብሎ ነው ሲፈርም አይደል ያለፉትን ዓመታት ከነበረው እንቅስቃሴ አንጻር። ያንን ግን ሙሉ በሙሉ ስተጣው ቡድኑ ላለፉት 19 ጌሞች 20 ጎል መቆጠሩ የካዲር ኩሊባሊ ማጣት አንደኛው መነሻ ነው ብዬ አስባለሁ። ባለፈው ሳምንታት ስናነሳ የጭንቅላት ኳሶች ሀዲያ ሆሳዕና ሲቆጠር የመጀመሪያው ክፍተት የነበረው የካዲር ኩሊባሊ ቡድን ውስጥ ፊት ሆኖ ወይም ደግሞ ሜዳ ውስጥ ገብቶ አለመጫወት ችግር ነውና ሀዲያ ሆሳዕና በዚህ ተጫዋች ዙሪያ ላይ ምንድነው መጨረሻው የሚሆነው የሚለው በጣም አነጋጋሪ ይመስለኛል። ጉዳት ላይ ነው ያለው። ጉዳት ላይ ካለ ለምንድነው ሕክምና ማይደረግለት? ሰርጀሪም ካስፈለገ እኮ ክለቡ በውሉ መሰረት አስፈላጊውን ሕክምና ማድረግ አለበት ብዬ አስባለሁ። ለዛም የሚሆን እንቅስቃሴ ያደረገም ተጫዋቹ እንደሚለው ፊት ነኝ ካለም ለምንድነው አሰልጣኝ ቡድኑ ለምድ ሜዳዎች ላይ ተመልክቶት ማያጫውተው የሚልም እይታለኝ። በዚህ ውድድር ዓመት ማይደርስ ከሆነ ክለቡ ካለው የተጫዋቾች ውስንነት አንጻር በጋራው ስምምነት ለምንድነው የማይለያየው? 3-4 ጥያቄዎች አሉ። ለነዛ ግን የሚሆን ምላሽ እስካሁን አላገኘም። አመቱ መጀመሪያ ላይ ነው ካዲር ኩሊባሊ መጎዳቱ የታወቀው። አመቱ መጀመሪያ ላይ የተጎዳ ተጫዋች እስከ ጥር ድረስ ወይም ደግሞ እስከዚህኛው እስካለነው ወር ድረስ ሲመጣ ከልጁ ጋር የነበራቸው ንግግር ምንድነው? ከዛ ባለፈ ደግሞ ልጁን ተጠባባቂ ወንበር ላይ ማስቀመጥስ ምንድነው? ልምምድ ሜዳ ላይ ጥሩ ግልጋሎት እየሰጠኝ አይደለም ያልከውን ልጅ አውት ኦፍ ነው የምታደርገው፣ ጉዳት ባይኖርበት እንኳን ማለት ነው። ይህ ሰው ጉዳት አለበት ተብሎ ነው እየተነገረ ያለው። ነገር ግን ተጠባባቂ ወንበር ላይ ሲቀመጥ እንመለከታለን እና በርካታ ውስብስብ ጉዳዮች አሉ ከካዲር ኩሊባሊ ጉዳይ ጋር በተያያዘ ብዬ አስባለሁ። ሰዓት ገደበን ብዙ ሀሳቦችን ማንሳት እንችል ነበር። ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ ተመልካቾቹ የሚደርሰው ሳምንታዊ የስፖርት መሰናዷችን ሀዲያ ስፖርት የዚህ ሳምንቱ ይህን ይመስል ነበር። ፕሮግራሙን አዘጋጅቶ ወደ እናንተ በማድረስ ናሆም ዮሐንስና ታሪኩ አበራ፣ በዜና ሰዓት ደግሞ ምህረት መለሰ ከእናንተ ጋር ቆይታ አደረግን። እስከ ሳምንት መልካም ጊዜ እየተመኘን ከቀሪ ሀዲያ ቴሌቪዥን ዝግጅቶች ጋር ሰናይ ጊዜ ተመኘን።